ማሁን ናቴ ፎይ ነው ዘመኑ ዘመነ ፎይ ነው ዘመነ ፎይ ኮሜንት አንብቤዋለሁ። ኮሜንቱ ላይ ስህተት አይቻለሁ። ያንተን ሐዲስ ወስዳ ነው ነብዩን እያዋረደች ይሳደበቻለች የሚል ሐሳብ አለው። የኔ ሐዲስ አይደለም፣ ያው ቡኻሪ ሐዲስ ነው የተቀመጠ ያነበበችው ያለችው እሷ። ባይሆን እንዳይዋረዱ የምትፈልጉ ከሆነ ይህንን መጽሐፍ ቀደም መጣል አለብን ነው የምለው። አንዱ ከስያሜው ሰላም ኢስላም ማለት እጅ መስጠት ማለት ነው። ኢስላም ማለት እጅ መስጠት ማለት ነው። ግብርን ከፍላለን ካላችሁ በቃ ግብር ትከፍላላችሁ፣ እምነታችሁን መቀጠል ትችላላችሁ። አይ ግብር አንከፍልም እምነታችንን መቀጠል እንችላለን ማለት ግን አትችሉም። አቅም ካለን ደግሞ ተስማምተን እንኖራለን። አቅም እያለን ግን እናንተ አላህን ክዳችሁ የአላህ ምድር ላይ አትቀመጡም። የእፎይን ያህል እንኳን እኔ በግሌ አላገለገልኩም። እፎይ እድለኛል። የቅዱሳኑ ሁሉ በረከት ደርሶታል። አንተ እዚህ ጋር ቁጭ ብለህ እኮ ሚዲያ ላይ አፍን ስትከፍት እፎይ እኮ የመሳሪያ እኮ ሲሳይ ለመሆን እኮ የተቃረበ ኦርቶዶክስ ያወጣ ቅማላ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። የእፎይን ጉዳይ ነው እንግዲህ ይህን ሰሞን ድምጻችን እያደረግን ያለ ነው። ወንድሞቻችን በሰላም እስኪመለሱ ድረስና መንግስትም ነፃ ናቸው እስኪላቸው ድረስ የምንጮህላቸው ይሆናል። እስኪ ጥቂት በጥቂት የምንመለከተው ነገር ነው የሚሆነው። በነገራችን ላይ የጋምቤላ ዩኒቨርሲቲ ዛሬ ጠዋት ያየሁት መረጃ ነው። የጋምቤላ ዩኒቨርሲቲ ተማሪዎች ነጠላ ለብሰው እንዳይገቡ እንዳይወጡ፣ በነጠላም ካፌ እንዳይታዩ ብሏል። ላንብብላችሁ እንደዚህ ይላል። ለግቢ ተማሪዎች በሙሉ በግቢ ውስጥ ነጠላ ለብሶ መግባት መውጣት እና በምግብ አዳራሽ አካባቢ ለብሶ መንቀሳቀስ የተከለከለ መሆኑን ለብሶ የተገኘ ተማሪ ላይ ደግሞ ተቋሙ አስቸኳይ የዲሲፕሊን እርምጃ የሚወስድ መሆኑን በጥብቅ እናሳስባለን። የሰላምና የደህንነት አገልግሎት ስራ አስፈጻሚዋ ይላል። ነጠላ ለብሶ ነው የተንቀሳቀሰው። ቤተክርስቲያን ደርሶ ከቤተክርስቲያን ቀጥታ ካፌ መሄድ አይችልም። ቤተክርስቲያን ደርሶ በር ላይ ሲደርስ አጣጥፎ ነጠላ ለብሶ መንቀሳቀስ ተከለከለ። በአንጻሩ ግን እንደዚህ እንጠይቃለን። ሂጃብ ለብሶ መንቀሳቀስ ይቻል ይሁን? ሂጃብ ለብሶ መንቀሳቀስ ከተፈቀደ እንዲገቡ እንዲወጡ ከተፈቀደላቸው ነጠላ ምን አደረጉበት? ወንጀል አልሰሩበት፣ አላሸበሩበት። ለምንድን ነው ነጠላ ለብሶ መንቀሳቀስ የተከለከለ? ያዘንን እንዲህ እንላለን። ወደ ጉዳያችን እንግባ። ከመዝሙረ ያሬድ እንጀምር። እፎይን ያህል እንኳን እኔ በግሌ አላገለገልኩም። እፎይ እድለኛ ነው። የቅዱሳኑ ሁሉ በረከት ደርሶታል። የቅዱሳኑ ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። በእውነት ነው የምላችሁ። ሰርቆ አይደለም፣ ሰው ደብድቦ አይደለም፣ ሌባ ሆኖ አይደለም፣ ወይ የሆነ ዘረኛ ሆኖ አይደለም፣ ወይ ስለሆነ ነገር አውርቶ አይደለም፣ ወይ ደግሞ በማይረባ ቦታ ተገኝቶም አይደለም። እሱ በገባው ልክ ስለ እምነቱ አስረዳ። እሱ በገባው ልክ የክርስቶስን ፍቅር ገለጠ። ስለዚህ ፈተና መጣበት። ይሄ ደግሞ ክርስትናችን ነው። ክርስትናችን መገለጫ ይሄ። ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘው እፎይ የአባቶቻችን በረከት ደርሶታል። በጣም እድለኛ፣ የመጨረሻ እድለኛ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም። ስለዚህ የመጀመሪያው መጸለይ ነው። በቃ መጸለይ፣ ለእፎይ በጸሎት ማሰብ። ኦኬ። አሁን እረፍት ጊዜ ወስዷል። እረፍት ጊዜውን በደንብ እንዲወስድ፣ በደንብ የጸሎት ጊዜ እንዲሰጠው፣ በጾም በጸሎት እንዲበረታ በጸሎት አስቡት። በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን። ምንም ችግር የለውም። እፎይ በተጠየቀበት ልክ በሌላ ወገን ያሉ ሰዎች ሊጠይቁ ይገባል። ይሄ ግዴታ ነው። ባይዘወይ ለምን መሰላችሁ? አንደኛ በአንድ ሰውን ይሄን አርጋሃል ስንል እኔ ምን አርጋለሁ? ለምሳሌ እፎይ ወንድማችን እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል ተባለ አይደለ? መልካም ይሁን። እሺ እኛስ ምን አርገናል? አይደል መጠየቅ ያለበት። እሺ እኛስ ምን አርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም? ከዛ ወገን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም?
እንዴ ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለውም ይጠየቅ። እሺ በዛ ሳይድ መጠየቅ የለበትም አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉም መታየት አለበት። እናመሰግናለን ወንድማችን መዝሙር ያሬድን። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። ይሄ ነው ወንድማችን። ደግሞ እንስማ። እፎይን እንገላለን የምትሉ ገዳይ እምነት ተከታዮች እኔም እፎይ ነኝ። ሁሉም ክርስቲያናዊ እፎይ ነው። ይሄን ነገር ምን ማለት ነው ልንገራችሁ። መንገድ ላይ የምታዩትን ክርስቲያን በሙሉ እየገደላችሁ ነው። አቅማችሁ በዛ ሳዩ። ሁላችንም እፎይ ነው። እፎይ ጋር ከመድረሳችሁ በፊት መንገድ ላይ ያሉ ብዙ እፎይ ስላሉ እነሱን እየገደላችሁ ነው። እኔም እፎይ ነኝ። ሁሉም ክርስቲያናዊ እፎይ ነው። አሁን እናቴ እፎይ ነው። ዘመኑ ዘመነ እፎይ ነው። ዘመነ እፎይ ነው። ብዙ የእስላም ሴቶች እረፍት አግኝተዋል በእፎይ። ብዙ የእስላም ወንዶች ምንድን ነው ብለው ጥያቄ ተነስቷል። እስከዛሬ ተከድኖ የነበረው ቁርአን ተገልጧል። እስከዛሬ ተከድኖ የነበረው ሐዲስ ተገልጧል። በቃ ተነበበ፣ ታየ። መደንገጥ የለባችሁ። እንዳይገለጥ እንዳይከደን ተከድኖ ይብሰል ተብሎ መቀመጥ ነበረበት። ከዛ በተረፈ አሁን ውሻ ብላ የሚልህ ጅብ ብላ የሚልህ ሐዲሱ ነው። ምን ያላልኩም ፈረስ ብላ የሚልህ የሜዳ አህያ ብላ የሚልህ ሐዲሱ ነው። እኔ አላልኩም። ከዛ መተህ እኔን ስለ እንትን ስትሰድበኝ ዝም ብዬ አላይህምና ይሄው ነው የዛሬው መርሃ ግብራችን። ይሄን ይመስል ነበር። ወዳችኋለሁ። ደህና ሁኑልኝ። አንተ እዚህ ጋር ቁጭ ብለህ እኮ ሚዲያ ላይ አፍን ስትከፍት እፎይ እኮ የመሳሪያ እኮ ሲሳይ ለመሆን እኮ የተቃረበ ኦርቶዶክስ ያወጣ ወረድ ቅማላ ውሻ ደግሞ እንዳንተ መጋዛ አፍ ነው ደግሞ አፍን ስትከፍት ምናምን ብለህ የምታወራው ልኬቴ ኦርቶዶክሳዊነት ስለሆነ ልኬትህን ኦርቶዶክሳዊነት አድርገህ ከተናገርክ ተናገር። እኔን ስትናገረኝ ሌላ አይነት ነገር አንተ ተለጥፈህ ግን ከተናገርከኝ አይመጥንም። ገብቶሃል ሐሳብ? አሁን ቅድም ነግሬሃለሁ። ይኸውልህ ሰው ቁርስ ስላልበላ ምሳውን አይብላ ይባል። እርሻ የሚታረሰው ለጤፍ ብቻ አይደለም፣ ለስንዴም ለሁሉም ነገር ነው አይደል? ለሁሉም የእህል ዘር። ስለዚህ ገና ለገና አንተ ለምታስበው የሆነ እውነት ቴዶ ድምጹን አውጥቶ አልተናገረም ብለህ አጉል ወቀሳ ውስጥ ነሸይ ላይ የተናገርኩትን ደግሜ ይልሃል። የኔን ማንነት የብሔር ማንነት ያወክ ቀን ታፍራል። መጨረሻ እዛ ጋር ይሆነ። ስለዚህ ቴዶ ዘሩፋኤል በአማራ ሕዝብ ውስጥ ያለውን ቦታ ለማወቅ ውረድና መሬት ላይ ተመልከት። አመሰግናለሁ። ለጠይቅ እስቲ ዋይ ኦል ኦፍ ዘ ሳደን ያ መዝሙር አሁን ሰራህበት መዝሙርን ከስንት ዓመት በኋላ 8 ዓመት በፊት አለስ እፎይ ልትዘምርለት ካልሆነ በስተቀር መፍትሄ ስለሆነ ስማ ወዳጄ፣ አንተ ፖለቲካው ላይ ካለ አጀንዳ በመስጠት ታምናለህ አይደል? ብዙ አይነት አካሄዶች ይኖሩኛል፣ ስልቶች ይኖሩኛል። እንደ ጻድቅ አጀንዳ ልትሰጠን ነው ወይ የፈለግከው? እንዴ አንተ ጻድቅ ሆነ ነው አጀንዳ እየሰጠን ያለው? አሁን ኖ አይደለም። ይኸውልህ አንተ እኮ ጻድቅ ሆነ አይደለም አጀንዳ እየሰጠን ያለው። ለብሽሽቅ ብላችሁ እኔ ይኸውልህ እንደፈለኩ ጻድቅ እየተደረገ ነው ማለት ነው። እንደፈለኩ አድርጌ ዋናው ሃይማኖቴን ልከላከል። ገብቶሃል? በወንድሞቼ ላይ የሚደርሰውን ጥፋት ልከላከል። አንተ እዚህ ጋር ቁጭ ብለህ እኮ ሚዲያ ላይ አፍን ስትከፍት እፎይ እኮ የመሳሪያ እኮ ሲሳይ ለመሆን እኮ የተቃረበ ኦርቶዶክስ ያወጣ ወረድ ቅማላ ውሻ ደግሞ እንዳንተ መጋዛ አፍ ነው ደግሞ አፍን ስትከፍት ምናምን ብለህ የምታወራው። እንግዲህ ያውላችሁ የእፎይን ጉዳይ ወስደው ፖለቲካ ላይ ከተውታል። በተለይ አንድ ቲክቶከር ላይ ያሉ የሚቀምሩ ቀንም ሙሉ ፖለቲካ የሚያወሩ ሰዎች የእፎይን ጉዳይ ከዘር ጋር ከብሔር ጋር ገናኝተውታል። ምንም አይገናኝ። ወንድማችን መከራ እየተቀበለ ያለው እየተሰደደ ያለው ስለ ቤተክርስቲያን ስለ አገልግሎቱ ሆኖ ሳለ እነሱ የሚታያቸው ግን ለአማራ ኦርቶዶክሶች ምን አድርጋቸዋል? መድኃኔዓለም እኛ ባለማህተቦች በክርስቶስ ክርስቲያን የተሰኘን የእግዚአብሔር አምላክ ውድ ልጆቹ ነን። በጽናት በሞገስ በፍቅር በአንድነት ሆነን የምንቀጥል ስለዚህም የድንግል ማርያም ልጅ አቅም ጉልበት ብርታት የሆነን ወንድማችን ዲያቆን ብንያም ፍሬው ከ16 ዓመታት በፊት በዕቅበተ እምነቱ ዙሪያ በርካታ ታላላቅ ስራዎችን የሰራ ስለዚህም በ16 ዓመታት ውስጥ ደግሞ በዱር በገደል በጫካ የተሳደደ የቤተ ክርስቲያን ውድ ልጇ ነው። ብዙዎች አለን እያሉ ከስሩ ሲሸሹ ስነ ልቦናውን በእጅጉ ጎዱት። እግዚአብሔር አምላክ ግን ጊዜውን አደረሰና ብዙዎች እንዲያቅፉት ሆነ። ይህንንም በማስመልከት በትላንትናው ዕለት ወንድማችንን አለን ለማለት በላይቭ በነበረን ቆይታ በርካቶች በብዙ መንገድ ፍቅራችሁን ስትገልጡ
አመሻችሁ። አካውንትን በተመለከተ በቪዲዮ ይቀመጥ በተባለው መሰረት ከበስተላይ የምትመለከቱት የዜል የፔፓል እንዲሁም የኢትራንስፈር አካውንቶች ወንድማችንን ለማገዝ የምንጠቀምባቸው ናቸው። የኢትዮጵያ ንግድ ባንክ አካውንትን ለማወቅ ደግሞ ከላይ የተቀመጠው ስልክ ቁጥርን በመጠቀም በዋትስአፕ እና በቴሌግራም ኢንቦክስ ታደርጉልናላችሁ። ኦርቶዶክሳዊ ማንነታችን በጽናት ተሳስሮና ዳብሮ በፍቅር ይቀጥላል። ዛሬም እፎይ ነኝ። እናመሰግናለን። በነገራችን ላይ ቢኒያምን ለመርዳት በጣም ብዙ ታግለን ነበርን። ነገር ግን እሱ ነው አልፈልግም አካውንት አልሰጥም ሲል የነበረው። አሁን ላይ አሳምነውት እንግዲህ ወደ እሺ ወደ ማለት ደርሷል። ስለዚህ እናመሰግናለን። የምችሉ ሰዎች እንደ አቅማችን እንድትረዳ ነው። ኮሜንት አንብቤዋለሁ። ኮሜንቱ ላይ ስህተት አይቻለሁ። ያንተን ሐዲስ ወስዳ ነው ነብዩን እያዋረደች ይሳደበቻለች የሚል ሐሳብ አለው። የኔ ሐዲስ አይደለም፣ ያው ቡኻሪ ሐዲስ ነው የተቀመጠ ያነበበችው ያለችው እሷ። ባይሆን እንዳይዋረዱ የምትፈልጉ ከሆነ ይህንን መጽሐፍ ቀደም መጣል አለብን ነው ማለት። ይህንን ስራ በማነወር በአደባባይ ላይ እንደወጣን ሁላችንም ትዝ ይላል። ነገር ግን የእነዚህ ስዕሎች መነሻው ምንጩ ምንድን ነው? ዝም ብለው እንዲሳሉት ይሳሉት ሰዎች የሆነ ነገር ቢያዩ አይደል ይሳሉት? ዝም ብለው እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ነው። ምንጩ ሰሂህ አልቡኻሪ ይባላል። መጽሐፍ በጣም ብዙ ሐዲሶች አሉት። አብዛኛዎቹን ሐዲስ ከነቢያችን ሰለላሁ ዐለይሂ ወሰለም የተዘገቡ ናቸው ይላል። ከሰሃቦቹ ነው የመጡት ይላል። ነገር ግን እዚህ መጽሐፍ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ክብር የሚያንቋሽሹ ከቁርአን ጋር የሚጋጩ ለአእምሮ ለመቀበል የሚያዳግጡ አስነዋሪና ቆሻሻ የሆኑ ሐዲሶች በውስጡ አለ። ግን ሰሂህ አልቡኻሪ ሰሂህ ብሎ ተጽፎ እንትን ብሏል። አሁን ለምሳሌ ያህል አንድ ሐዲስ ላንሳ፣ ቁጥሩን እነግራችኋለሁ። أن النبي صلى الله عليه وسلم كان يطوف على نسائه في ليلة واحدة يا الله ملك النبي صلى الله عليه وسلم በአንድ ሌሊት ውስጥ አስቡ፣ በአንድ ሌሊት ውስጥ ሴቶቹ ላይ ይዞሩ ነበር ማለት ለግንኙነት ማለት ነው። ወለሁ يومئذ 9 نسوة በዛን ጊዜ 9 ሚስቶች ነበሩት ይላል። እና ይህንን ሐዲስ የዘገበው ያስተላለፈው አነስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሰሂህ ነው ሐዲሱ 5215 ቁጥር ላይ ታገኙታላችሁ። እና በሌላ ዘገባ 11 ናቸው። በ11ዱም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ ተሰጥቷቸዋል ይላል። በሌላ ዘገባም እዚሁ ሰሂህ አልቡኻሪ ላይ አነስ ቢን ማሊክ እንደዘገበው ምን ይላል? ፊ ገስለት ዋሂዳ ማለት በአንድ ሻወር 9 ሴቶች 11 ሴቶች በአንድ የጀናባ ማስወገጃ ሻወር ይገናኙ ነበር ይላል። ይህን ሐዲስ መዘገብ ለምን አስፈለገ? ማለት ይህን ሐዲስ መዘገብ ለምን አስፈለገ? እናመሰግናለን። እንግዲህ አሁን ይሄ እየተናገረው ሙስሊም አልቀበልም ሐዲሶችን እያለ እንደምታረጉት እስቲ እናያለን። ባይሆን አንዳንድ ክርስቲያኖች አሉ በጣም የሚያሳዝን ሁኔታ ላይ ስለ ሃይማኖታቸው አያውቁም፣ ቢጠየቁ አይመልሱም። ነገር ግን ቲክቶክ ላይቭ ከፍተው ሙስሊሞች ጠይቋቸው ደግሞ ፍጥጥ ግጥጥ ብለው ደግሞ ይቀመጣሉ። በጣም ያሳዝን ነው። እስቲ እህታችን ላይ የደረሰውን ነገር እንስማ። የለም ግን ምናልባት አንቺ ወደፊት ስታነቢ ካገኘሽውና ካወቅሽው ታሳይኛለሽ። እንደን ግን አንቺ እንደ ሰውኛ ስታስቢው እንዴት ነው ማለት አሁን ቄሶች ወይ ደግሞ የሃይማኖት አባቶች ሙስሊሞችም ክርስቲያኖችም ያው እናውቃቸዋለን የቤተክርስቲያን አገልጋይ ናቸው። እና አንደኛው ፖይንት አንቺ አሁን ኃጢአት ሰርተሽ ሄደሽ ለንስሐ አባትሽ ትነግሪዋለሽ እና ያው እኔም ቤተሰቦች የሚያደርጉትን እኔም ካሁን በፊት ያደረኩትን ነው የምነግርሽ። ከዛ ኃጢአትሽን ነገርሻቸውና ያ ኃጢአትሽን ከሰማሽ በኋላ ንስሐ አባትሽ ምንድነው የሚያደርገው? ጾም ወይ ደግሞ ጸሎት ወይ ደግሞ ስግደት ምናምን ነው የሆነ ትእዛዝ ይሰጥሻል አይደል? አዎ። ከዛ ልክ ያንቺ ኃጢአት ልክ እንደተሰረየ ነው የሚታሰበው። በቃ ንስሐ ገብተሻል፣ አንቺ ከኃጢአት ይሰርተሻል። ግን አንደኛ ፖይንት ንስሐ የምትገቢው የት ነው ሲባል ቤተክርስቲያን ነው። ቤተክርስቲያን ደግሞ የእግዚአብሔር ቤት ነው አይደል? የእግዚአብሔር ቤት ድረስ ሂደሽ ዳይሬክት ለፈጣሪ መናገር አይቻልም ወይ ነው የመጀመሪያው ነገር። የፈጣሪ ቤተክርስቲያን ማለት የክርስቶስ ራስ ነው። ቤተክርስቲያን ማለት የፈጣሪ ቤት ነው። ስለዚህ ፈጣሪሽ ጋር የምትገናኝበት እስከሆነ ድረስ እዛ ቦታ ድረስ ሂደሽ ለንስሐ አባት መናገሩ ለምን አስፈለገ? ቀጥታ ለፈጣሪ ብትነግሪው አይሰማሽም? ላይክ በተዘዋዋሪ እንደማለት ነው። ዳይሬክት ሳይሆን በተዘዋዋሪ ለንስሐ አባትሽ ነግረሽው ንስሐ አባትሽ ደግሞ ለፈጣሪ ነውና ይሄ አያስኪድም ማለት
በእስልምና ደግሞ ማንኛውም ሰው ኃጢአት ቢሰራ ወይ ደግሞ ወንጀል ቢሰራ ቀጥታ ከፈጣሪው ጋር ነው የሚገናኘው። ንስሐ አባት ለሰው ተናግረሽ እንደዚህ ለኡስታዝ የሚባል ነገር የለም። ዳይሬክት ከአላህ ሱብሃነሁ ወተዓላ ጋር ተገናኝተሽ ነው ኃጢአትሽ የምትናዘዡ ማለት ነው። ያ ተውበት ይባላል። ተውበት ማለት መመለስ ማለት ነው። ያ ያጠፋሽውን ነገር ላትደግሚው ለራስሽ ቃል ገብተሽ ተውበት ማድረግ መመለስ፣ ወደ ፈጣሪሽ መመለስ ነውና አላህ ሱብሃነሁ ወተዓላ ደግሞ በጣም አዛኝና መሐሪ አምላክ ነው። የተሳሳትኩት ካለ ቤተሰቦች አርሙኝ እሺ ከታች። አይ ልክ ነሽ። ጀስት እንዴት ነው አሁን ጥያቄ ፈጠረብኝ ማለት ነው። ያው ቤተክርስቲያን ሄደሽም ለፈጣሪሽ መናገር ትችያለሽ፣ ግን እንዴት ነው ንስሐ አባትሽ ማለት ኃጢአትሽን እንትን የሚልልሽ የሚያስተሰርይልሽ ይባላልና ጀስት አሁን አብዛኛው ንስሐ ለመግባት ንስሐ አባትሽ ጋር ነው አሁን እኛ የምንገባው። ኃጢአት እንደዚህ ሰሪ ለእሱ ነግረሽው ይሄን ያህል ስግደት ይታዘዝልሻል ምናምን እንደዛ ነው እንግዲህ እኛ እና አሁን ይሄ ጥያቄ ፈጠረብኝ። ጀስት ለአምላክሽ መናገር እሱ አይሰማሽም ምናምን ያልሽኝ ነገር ትንሽ አወዘጋገበኝ። አሉ የማውቃቸው ልጆችና ጠንካራ ናቸው እምነታቸው ላይ ማለት ሰዓት ጠብቀው ሰግደው ምናምን እና በጣም ነው የሚገርመኝ። በጣም ነው የምደነቅባችሁ። በነገራችን ላይ ሙስሊም ጓደኛ አለሽ? አለኝ። ግን አታወሩም አይደል? እንደዚህ አይ አናወራም። ጀስት ግን አያችኋለሁ ያረጋሉ እንደዚህ 6 ሰዓት ወር 7 ሰዓት አላችሁ መሰለኝ ስግደት ምናምን ሲሄዱ ምናምን ይነግሩኛል። እንደዚህ ሄደ ምናምን ይሉኛል። ግን ጀስት እንደዚህ ዲቴል አውርተን አናወራም። ማየ አይናፋር ነሽ እንዴ? እኔ አይናፋር ናት በውስጥ አውሪያት እያሉኝ ነው። አረ ሞሉስ አይደለም። አዎ ቤቱን ፎሎ አድርጉ እንዴ! ታዲያ አድርጉ እንጂ እኔ ብቻ አይደለም ባይ የገባችሁ ታጫውታታላችሁ ሌሎቻችሁም። አዎ እንዲህ አይነት ጅሎች ናቸው እንግዲህ ቤታቸውን እንኳን ለምን እንደሚከፍቱ እንኳን ሳያውቁ ለአህዛብ የሚያስብሉት። ለምንድን ነው የቤተክርስቲያን ለካህን የምንናገረው? እውነት ካህኑ ኃጢአት ማስተሰረይ ስለሚችል ነው? ኃጢአት አስተሰርይላችኋል ከዚህ በኋላ ይለናልስ? አይለን። ንስሐ በቤተክርስቲያናችን 4 ደረጃዎች አሉት። ንስሐ በቤታችን 4 ደረጃዎች አሉት። የመጀመሪያው ደረጃ ተአምኖ ኃጣው የሚባለው ነው። ኃጢአትን ማመን። ኃጢአት እንደሰራን መጀመሪያውን ማመን ያለብን ራሳችንን። ያንን የሰራነው ኃጢአትን ካመንን በኋላ ሰውን በድለን ከሆነ ያንን ሰው ሄዶ የበደልነውን ሰው ይቅርታ መጠየቅ ነው። ሁለተኛው ደረጃ እሱ ነው። ሰውን በድለን ከሆነ አስቀየመን ከሆነ ያንን ሰው ሄዶ ይቅርታ መጠየቅ ነው። ሶስተኛ ያንን ኃጢአት ለእግዚአብሔር መንገር ነው። ለእግዚአብሔር መንገር ነው። ቤተክርስቲያን ሄዶ ቁጭ ብሎ ለእግዚአብሔር መንገር ነው። አራተኛ ደረጃ ለእግዚአብሔር የነገርነው ኃጢአት ደግመን እንዳንሰራውና ለችግራችን መፍትሄ እንድናገኝ ዘንድ ካህናት አዕይንተ እግዚአብሔር ካህናት ይባላሉ። የእግዚአብሔር አይኖች ይባላሉ። እግዚአብሔር ሰዎችን የሚመለከትበት አይኖች ካህናት ናቸው ተብሎ ይታመናል። በዚህ በማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይም ሄዳችሁ ራሳችሁን ለካህናት መርምሩ ስለሚል ለካህናት ሄደን ደግሞ ቁጭን እንነግራለን። ለካህናት ሄደን ስንናገር ለእግዚአብሔር የነገርነውን ደግመን ነው የምንናገረው። ግን ደግመን ስንናገር ምስክር አስቀምጠን ነው። ካህኑ ምስክር ነው። ለችግራችንም መፍትሄ ያዝልናል። ለምሳሌ አንድ ዶክተር ጋር ሄደን ጉንፋን ይዞኛል አሊያም ደግሞ ወባ አለብኝ ቢባል ለወባው አሊያም ለጉንፋኑ መድኃኒት እንደሚሰጠን ሁሉም እኔ በዝሙት ብፈተን አሊያም ደግሞ ሌሎች ችግሮች ቢኖርብኝ አሊያም ዝሙት እየሰራው እንደሆነ ብንግራቸው ከዛ ዝሙት ሊያርቀኝ የሚችል መፍትሄ ይሰጡኛል። ስገድበት ሊሉኝ ይችላሉ፣ ጾምበት ሊሉኝ ይችላሉ። ትዕቢት ከሆነ ሌላ ነገር ደግሞ ከሆነ ደግሞ ወይ ንባብ ሊሆን ይችላል ወይ ደግሞ ምጽዋት ሊሆን ይችላል። እንደየ ድክመቴ ከዛ ድክመት ልወጣበት እንደምችልበት ነገር ያ ካህን ያዝልኛል። ለካህን አይደለም ኃጢአት የምነግረው፣ በእግዚአብሔር ፊት ምስክር አቁሜ ለዛ ካህን እነግራለሁ። ምስክር እንዲሆንብኝ ነው። ነገ ስመለስ እንዳፍር። አቡነ ሽኖዳ አንተ ሰው ዛሬ በካህን ፊት ቁጭ አድርገህ ለእግዚአብሔር መንገር የፈራሃትን ኃጢአት በኋላ በመላእክቱ ዘንድ ያነብብሃል እንዳሉት። ስለዚህ ዛሬ ቁጭ ብለን ለካህን ስንነግር ለካህኑ ሳይሆን እየነገርን ያለ ነው፣ ለእግዚአብሔር እየነገርን ነው። ካህኑን ምስክር አድርገን እየተናገርን ነው። 2ም 3ም ሆናችሁ በስሜ ብትሰበሰቡ የሚለው አንዱ ትርጓሜ ለዚህ ስለሆነ ወደ እስልምና ወጋ ልመጣ ነኝ። እንስማ። አንዱ ከስያሜው ነው።
ሰላም ኢስላም ማለት እጅ መስጠት ማለት ነው። ሰላም ኢስላም ማለት እጅ መስጠት ማለት ነው። ሰላም ኢስላም ማለት እጅ መስጠት ማለት ነው። ትጋደላችኋላችሁ ወይም ይሰልማሉ ስንል ይህ ቀጥታ የሚያመለክተን የመጋደል ተቃራኒ ነው ማለት ነው። መስለም ማለት የመጋደል ተቃራኒ ደግሞ እጅ መስጠት ነው። ስለዚህ እና ከዚህ የቁርአን ክፍል የምናገኘው ሙስሊም ወይም ኢስላም መሆን ማለት የመጋደል ተቃራኒ የሆነው እጅ መስጠት ማለት ነው። እዚህ ጋር የተናገረው ቤዝዶን ኮንተንትና ኮንቴክስቱ የሚነግረን ሐሳቡ የሚነግረን ኢስላም ማለት በፍቅርና በፍላጎት መገዛት ሳይሆን ከምትገደል የምትወስነውና ከምትገደል የምታደርገው ነገር እርሱም እጅ መስጠት ማለት እንደሆነ ነው የሚነግረን ማለት ነው። ከዚህ ርዕስ የምንረዳው ኢስላም ከማመን ወይም ካለማመን ጋር ምንም ግንኙነት የለውም። ህይወትህን ከማቆየትና ካለማቆየት ጋር ወይ ትገደላላችሁ ወይም ደግሞ ትሰልማላችሁ የተባለው ላለመገደል የምታደርገው ነገር እጅ የምትሰጠው ነው። ሰረንደር የምንለው በእንግሊዝኛ ማለት ነው እንጂ ሰሚሽን ወይም መገዛት አይደለም። በደንብ የሚያብራራልን ክፍል አለ በቁርአን በሱራ ምዕራፍ 49 ቁጥር 14 ላይ የአረብ ዘላኖች አምነናል አሉ፣ አላመናችሁም ግን ሰልመናል በሉ፣ እምነታችሁ በልባችሁ ውስጥ ገና ጠልቆ አልገባም ይላል። እንግዲህ ከዚህስ ምንድነው የምንረዳው? የአረብ ዘላኖች ነበሩ፣ የግሩፕ ኦፍ ፒፕል ናቸው፣ ቡድኖች ናቸው። ምናምን አምነናል አሉ፣ እስልምና ማለት ነው። አምነናል አሉ። ከዛ በኋላ ምን አለ የዚህ የቁርአኑ ጸሐፊ? አላመናችሁም ግን ሰልመናል በሉ። ከዚህ ምንድነው የምንረዳው? ማመንና መስለም በፍጹም የተለያየ ነው። አንድ ሰው በእስልምና ካመነ ሰለመ ማለት አይደለም። መስለም ማለት እጅ መስጠት ሲሆን ማመን ማለት ደግሞ እጅ ከሰጠ በኋላ መርመረ ላንተ ሴንስ ስለሰጠ የምትቀበለው ነገር ነው። ይህንን ትልቅ ተቂያ ወይም ደግሞ ውሸት በእስልምና ማለት ነው ሰምተን እንመለስ። ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። የውዱ የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈውን ነቢይ ያላገኘ ቀጣዩንም ነቢይ ያላገኘ በመካከለኛው ዘመን ላይ የደረሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ መወሰን አይደለም። እሺ ታኩር እንዲህ አይነት ጥያቄ መጠየቅ በጣም አሪፍ ነው፣ ግን ይሄ ኡስታዝ የውሸት አባት ነው። ትክክለኛ መልስ አይመልስም። መሐመድ ግን ይሄን ራሱ ተጠይቆ መልሶ ስለነበረ ሰሒህ በሆኑ ሐዲሶች ማስረጃ እናሳይ። ሱናን አቢ ዳውድ 47:18 ላይ እንዲህ ይላል፣ ኤማን አስክድ አንድ ሰው ጠየቀ። ምን ብሎ? ዌር ኢዝ ማይ ፋዘር አባቴ የት ነው ያለው ብሎ ሜሴንጀር ኦፍ አላህን መሐመድን ጠየቀው ማለት ነው። ሂ ሪፕላይድ መሐመድ መለሰ፣ ዩር ፋዘር ኢዝ ኢን ሄል አለ፣ በጀሃነም ነው ያለው አባት ብሎ መለሰለት። ወይን ሂ ተርንድ ሂዝ ባክ ጀርባውን ሲያዞር ማለት ነው፣ ሂ ሴድ መሐመድ ማለት ነው፣ ማይ ፋዘር ኤንድ ዩር ፋዘር አር ኢን ሄል አለ፣ አባቴም አባትህም የት ናቸው አለ? ጀሃነም ናቸው። በጣም በሚያስደንቅ ሁኔታ የመሐመድ እናቱም ጭምር የት ነው ያለችው? ገሃነም ነው ያለችው። የመሐመድ አባት ስሙ አብደላ ነው፣ ግን የት ነው ያለው? ገሃነም ነው ያለው። የአላህ ባሪያ ነው፣ ገሃነም ነው ያለው። እናቱም ጭምር አሚና ገሃነም ነው ያለችው። እሱም ራሱ መሐመድ ምን ብሎ ተናግሯል? ሰሒህ ሙስሊም 976 ቢ ላይ እንዲህ ይላል፣ the apostle of Allah የአላህ መልእክተኛ visited the grave of his mother and he wept ይላል። የእናቱ መቃብር አይቶ አለቀሰ ይልና I sought permission from my Lord to beg forgiveness for her ጌታዬን ምን ብዬ ጠየቅኩት አለ? ይቅርታን እንዲያደርግላት ለመንኩት አለ። ከዛ በኋላ but it was not granted to me ግን አይቻልም አልፈቀደልኝም። and I sought permission to visit her grave አለ። ከዛ በኋላ ደግሞ መቃብሯን እንድጎበኝ ጠየቅኩት አለ። then it was granted to me እንድጎበኝ ፈቀደልኝ ማለት so visit the grave አለ። ከዛ በኋላ መቃብሯን ጎበኘው ይላል። ለዛ ነው ሲያለቅስ የነበረው መሐመድ ማለት ነው። so ሁለቱም የት ነው ያለው? ገሃነም ነው ያሉት። ይቅርታ ጠይቆ ራሱ ይቅር አልልልህም ተብሎ ተመልሶለታል። ኢስላም ኪውኤ የፈትዋ ዌብሳይት ነው። እዛ ደግሞ ተጠይቀው ይሄ ራሱ ተጠይቀው በሚገባ አብራርተው መልሰውታል። ኢማም አልነዋዊ የተናገረው እንዲህ ብሎ ጽፈውታል።
ምን ይላል? ይህንን ሐዲስ ሲያብራሩ ማለት ነው አሁን ያነበብነው ሐዲስ አባቴም አባትህም በገሃነም ነው ያሉት የሚለውን አልነዋዊ ሲያብራራ ምን this shows that whoever dies in a state of ኩፍር will be in hell ይላል። ይህ የሚያሳየን በኩፍር የሞተ ማንኛውም ሰው ሄል ውስጥ ወይም ጀሃነም ውስጥ እንደሚኖር ማሳያ ነው አለ። it also shows that whosoever died during the fitra ወይም ደግሞ the interval between the prophethood of Isa and that of Muhammad and was the follower of the way of the Arabs at that time which was idol worship will also be among the peoples of the hell አዎ አህለል ፊጥራ ነው ወይም ደግሞ በኢሳና በመሐመድ ዘመን ያሉ ተብለው ታመናሉ ግን አይዶል ወርሺፐር ወይ ጣዖት አምላኪዎች ከሆኑ ግን የት ነው ስፍራቸው ነው ያው ሲኦል ነው ስፍራቸው ቀጥሎ ዛው አዋን አልማው ቦዲም ምን ብሎ ይገልጻል but he did not give me permission የሚለው ቅር እንዲላት ጸለይኩኝ ግን አልፈቀደልኝም የሚለው ምንድነው የሚያሳየው የሚለው ሲያብራራ እንዲህ አለ because she was a kafir ወይም ደግሞ a disbeliever እናቱ ካፊር ስለነበረች በቃ አይ ኖ ይቅርታ ብትጠይቅም አይማርልህም ብሎ ሲመልስለት and it is not permissible to pray for forgiveness of the kafir ለካፊር ይቅርታ መጠየቅ እንደማይገባ ማሳያ ነው ብሎ አልነዋዊና አዋን አልማውዲ ሲያብራሩት እንመለከታለን without lie Islam die እናመሰግናለን ወንድማችን ዮሐዴን እግዚአብሔር አምላካችን ረጅም የጤና ጋር ይስጥልን። በነገራችን ላይ አንድ ነገር ልጨምርላችሁ አንድ ጉዳይ አንስቼ በከዚህ በፊትም ልቀጥለው አላህን በመካዳችሁ አላህ እንድትቀበሉ እንጠይቃችኋለን አንቀበለም ካላችሁ እንደ ሀገሪቱ እንወራችኋለን አይ ግብርን ከፍላለን ካላችሁ እምነት አስጨርሽኝና ታወራለሽ ጨርስ እንመጣለን ግብርን ከፍላለን ካላችሁ በቃ ግብር ትከፍላላችሁ እምነታችሁን መቀጠል ትችላላችሁ አይ ግብር አንከፍልምም እምነታችንን መቀጠል እንችላለን ማለት ግን አትችሉም አቅም ከሌለን ደግሞ ተስማምተን እንኖራለን አቅም እያለን ግን እናንተ አላህን ክዳችሁ የአላህ ምድር ላይ አትቀመጡም ግብር እስከምትከፍሉ ድረስ ወይ ደግሞ ለአላህ እስከምትገዙ ድረስ እንጋደላችኋለን ቀደም ስድብ ያልኩት ነብዩ መሐመድን ከተሳደብክ ገላለሁ አልኩኝ በመግደል በማሳደድ ነው እስኪ ላውራ አላህ ብለሽ ኢንአሊላ ግልጽ እንድታረግ ይጨርስ ቆይ አንዴ አቅም ካለን አላህን ክዳችሁ እዚህ ምድር ላይ አትቀመጡም ወይ ግብር ትከፍላላችሁ አልያም ለአላህ ትገዛላችሁ ለአላህ እንገዛለን ካላችሁ ሃያ ወንድሞቻችን ትሆናላችሁ ለአላህ እንገዛም ካላችሁ ግብር የመክፈል ግዴታ አለባችሁ ግብር አንከፍልም ካላችሁ ግን ትገደላላችሁ አቅም ከሌለና ቃል ኪዳን ከተጋባን ደግሞ ልክ ሱረቱ ተውባ ላይ ቅድም አንተ ስትል እንደነበረው 4 ወር ድረስ ተሰጣቸው ነበር ያን ቃል ኪዳን አፍርሰው እንዋጋለን ካሉ አሁንም እንጋደላችኋለን በኖርማል ግን ቃል ኪዳን ከተጋባን በኋላ አነካችሁም ከተባባልን በኋላ እሱን ቀይሩ ብለን ማስገደድ አንችልም እምነታችሁን መሳደብ አንችልም አይደል እስልምናን ተቀበሉ ይባላሉ አንቀበልም ካሉ ግብር ክፈሉ ይባላሉ ግብር አንከፍልም ካሉ ይገደላሉ ሶስተኛው ይገደላሉ ማለት ነው ኦኬ ግን ግብር የማይከፍሉ ከሆነና ያ ካንትሪ ክርስቲያን ከነበረ እስላሞች ፓወርፉል ከሆናቸው አረቢያ ተሰዶ የሚሄድበት ቦታ አጥቶ በወቅቱ የነበረው የኢትዮጵያ መንግስት የተቀበላችሁ መጻተኞች ምን ስለሆናችሁ ነው ግብር የምታስከፍሉት እናንተ መሬቱ የአላህ ነው የምን አላህ ያንተ አላህ ሳውዲ አረቢያ ነው ያለው የምን መሬት ነው አላህ ያለው አትናደድ አይደለም አንድ ጊዜ እንግዲህ እንደዚህ የተዘከረ ያለው እንዲህ ነው እየተባለ ያለው ማትገዙ ከሆነ እንሸኛቸዋለን እያሉ ነው የኛዎች አሽቃባጮች ደግሞ ይላሉ እንዲህ ነው እንግዲህ አዛኝ ቅቤ አንጓች ማለት እንደዚህ ነው በማይመለከተው ነገር ላይ የኛዎቹ አስተያየት ይሰጣሉ እነሱ ደግሞ ግልጽ አማርኛ ደግሞ ይነግሩናል እንገላቸዋለን ይሉናል ያሳዝናል በጣም እውነት የዛሬን ቪዲዮ እዚህ አላብቃ አዲስ ወቅታዊ ጉዳይ ካለ የመመለስ ነው የሚሆነው ሰላም እግዚአብሔር ከእናንተ ጋር ይሁን ቸር ቆዩ